ጥራቱን የጠበቀ ሽሮ በርበሬ ምጥን ሽሮ አጥሚት እህል አዘጋጅተናል። በእናት እጅ ታጥቦ ተለቅሞ በፀሐይ ታውቃላችሁ፣ ሀገራችን ላይ ሽሮ ውሃ እንዲያነሳት ላይክ ሸር እያደረጋችሁ ከላይ ባለው ስልክ ቁጥር በተጠሩት ቦታዎች ላይ ጅዳ ላይ ታገኙታላችሁ። ሞክሩት። ዋጋው ተመጣጣኝ ነው። ጣፋጭ ሽሮ የእናታችሁን ቤት የሚያስታውስ ሽሮ በርበሬ ነው። ሁላችሁም ገባ ገባ እያላችሁ ላይክ ሸር እያደረጋችሁ አበረታቱን። ባልትናችን ጀምረናል። አበረታቱን ወዶችዬ። እኛ በእኛ እንበርታ። ሌላ ሰው እንትን አንሆን። እኛ ራሳችን ስንወድቅ ያየነም ዞር ብሎ የሚያየነ ሰው የለም። ግን እኛ በራሳችን የመዳም ቅመሞች ለችግራቸው ሲሆን ነው ተከብረን የምንጠራ እንጂ የሆነ ነገር ሲሆን ስድብ ነው የሚሰድቡንና ራሳችን ካለንበት ቦታ ተቀይረን እናሳያቸው። በዚህ መልኩ አዘጋጅተናል። ሽሮ በርበሬ ምጥን ሽሮ አጥሚት አለ። ለጓደኞቻችሁ፣ ለወለዱ፣ ላረገዙ ለሁሉም ይሆናል። እንግዲህ አጥሚት ማለት ነው ያው ሀገራችን ለወለዱና ለታመመ ነው የሚባለው። አብዛኛውን ግን ለጤና ጥሩ ነው። ሁላችሁም ብትጠቀሙ ማለት ነው። ጧት ጧት ላይ በተለይ ምግብ እምቢ ለሚላችሁ ሰዎች አሪፍ ነው እና ላይክ ሸር እያደረጋችሁ አሰራጩት። ጅዳ በተጠቀሱት ስም በሙሉ ያሉት ሻሬራ አካባቢ ታገኙታላችሁ። በስልክ ቁጥር አሉ ማለት ብቻ ነው የሚጠበቅባችሁ። በያላችሁበት እናደርስላችኋለን። አበረታቱን ነው የምንለው። ጅዳዎች መካዎች ወደ ሌላው ሀገር ደግሞ ቀስ ብለን ደማም ጧይፍ ጅቤል ሌሎች ደግሞ ቀስ ብለን እንትን እንላለን። አሁን ግን ጀማሪ ስለሆነ አበረታቱን። ከኢትዮጵያ ነው የገባ ትኩስ ሽሮ በርበሬ ነው። ላይክ ሸር እያደረጋችሁ አበረታቱን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሀባይብ ሰላም ናችሁ ወይ? ደግዬ ናችሁ? ዛሬ በአዲስ ነገር መጥቼላችኋለሁ። ሽሮ በርበሬ አጥሚት ምጥን ሽሮ ነጭ ሽሮ ማለት ነው። በፈለጋችሁት አለ። ጣዕሙ ለየት ያለ የእናታችሁን ቤት የሚያስታውስ ሽሮ ነው። በርበሬ ነው። እየገባችሁ እዘዙ። ስልክ ቁጥሩ ከመጀመሪያው ላይ አስቀምጬላችኋለሁ። በዛ ስልክ ቁጥር ደውላችሁ በያላችሁበት ይመጣላችኋል። ጅዳ መካ በተጠቀሱ ቦታዎች ላይ አሉ። እናንተ ደውላችሁ ማዘዝ ብቻ ነው። በዋትስአፕ በቀጥታ መደወል ትችላላችሁ። ትዕዛዛችሁን አክብረን በያላችሁበት ቤት እናመጣለን ማለት ነው። አበረታቱን ሀባይብ። ሁላችሁም ሸር ላይክ እያደረጋችሁ አበረታቱን። አዲስ ጀማሪዎች ነን። አይዟችሁ በሉን፣ አበረታቱን። እሺ። በጣም ምርጥ ሽሮና በርበሬ ነው። ከኢትዮጵያ የወረደ ነው። እንግዲህ እንደምታዩት አዘገጃጁን ታውቃላችሁ። በፊት እኔ ራሴ እያዘጋጀው አሳይቻችኋለሁ በርበሬ። አሁን ደግሞ ከኢትዮጵያ የገባ ነው። ባልትናችን ጀምረናል። እናንተ የሚጠበቅባችሁ እያዘዛችሁ ቀምሳችሁ አስተያየት መስጠት ነው የሚጠበቅባችሁ። ውድ ቤተሰቦች አበረታቱ። በየቦታው እንመጣለን ኢንሻአላህ። አሁኑ ግን ጅዳ መካ በሁሉም ቦታ ላይ እናከፋፍላለን፣ እናመጣለን። ስልክ መደወል ብቻ ነው የሚጠበቅባችሁ። ደውሉና አሎ በሉን። ያላችሁበት ይዘን ድረስ እንላለን። ሌላ የምትፈልጉትም ካለ አብሮ ይመጣላችኋል። ለምሳሌ እንጀራ ይዛችሁልን ብትሉ እንጀራው እርግጥ የለም፣ ግን ከሽሮ ጋር ማባያ ስለሆነ እግር መንገዳቸውም ሽሮ ሲመጣ ይመጣላችኋል። እናንተ ማዘዝ ብቻ ነው የሚጠበቅባችሁ። ሁላችሁንም እናመሰግናለን። ላይክ ሸር ለምታደርጉ ይህን ቪዲዮ አይታችሁ ደግሞ ሁላችሁም ስልክ ደውላችሁ ሽሮዬን፣ ምጥኔን፣ አጥሚቴን፣ በርበሬን እንደምትቀምሱ ተስፋ አደርጋለሁ። ሁላችሁንም አመሰግናለሁ። ሀገራችን ሰላም፣ ፍቅር አላህ ያምጣልን፣ እኛንም ያዋደል ያ ረቢ።
ያዋደን እርስ በርሳችን። ሰው ሲዋደደ ሁሉም ቦታ ይደረሳል። ሀስድናውን ትተን መዋደድ መተጋገዝ አለብን። አለመወዳድ እዛችን ነው በየቦታው ላይ የምንገደል ያለ ነው። ሁሉም ደፋር ሆኖ የሚጫወትብን ያለና ስደት ላይ ሆናችሁም ሆነ ሀገር ላይ ሆናችሁም ሆነ እባካችሁን ጥላቻ ምንም አያደርግም። መተጋገዝ፣ ስራችን እንዴት እንስራ፣ እንዴት እንደግ፣ እንዴት እንለወጥ ማለት ነው ያለብን እንጂ ለዛ ምቀኛው ነው መመታት ማለት መገፋፋት አስፈላጊ አይደለም። ወቅታዊውን ሁኔታ እያያችሁ ነው ያለ ሳኡዲ ላይ ህገወጥ የሆናችሁ ልጆች ደግሞ ኢጃዛ፣ ሰርግ፣ አራስ ጥየቃ ምናምን የምትሉትን ነገር አርፋችሁ በየስራችሁ እቺ ሰዓት ጊዜ እስከምታልፍ ድረስ ራሳችሁን ጠብቁ። ሀባይብ በጣም ከባድ ሁኔታ ነው ያለ። ተፍትሻ አለ በየቦታው ገጠር ምንም በአንድ ጋጠወጥ ባጠፋው ጥፋት ሁሉም ርዚቁን እንዲቆረጥ የሚያደርጉ ናቸው። ሁላቸውም ከዚህ ነገር አላህ እንዲጠብቃችሁ ዱአ አድርጉ። እናንተ ደግሞ ስበቡን አድርሱ፣ ተጠንቀቁ። በጣም ኃይለኛ ተፍትሽ ነው ያለ። ውሸት ነው ቲክቶክ እንትን እንደሚለው ነው አትበሉ፣ ተጠንቀቁ። እናንተ ብዙ አላማ አላችሁ፣ ብዙ ቤተሰብ የምታስተዳድሩ ናችሁ፣ ብዙ ነገር ያላችሁ ልጆች እንደዚህ አይነት ሲመጣ ሳታስቡት ስትያዙ ብዙ ነገሮች ነው የሚደባለቁ። እስር ቤት ገብታችሁ በዛ ስበብ እንግዲህ አንድ ባጠፋው ጥፋት ሁላችን ኢትዮጵያዊ ተብለን አይደል የምንለው ያን ነገር በጣም ዋጋ ያስከፍለናል። እና ከዛ ሳንደርስ ተጠንቀቁ እህቶቼ፣ ጠንቀቅ በሉ። በተቻለ መልኩ ኢጃዛ ምናምን እያላችሁ ባትወጡ አሁን አሪፍ ነው፣ እንደኔ ማለት ነው። ለምን መሰላችሁ? አሁን ላይ ያለው በጣም ከባድ ነው። ከጅዳ ውስጥም ከከተማው ላይ ልጆች ተጋለዋል። ገጠሩ ላይም በሚዲያ ላይ ያሳዩ አይታቸዋል። ሲያረጉት የነበረ የግድያ አገዳደልም አለው አይነት የሞት ጥሩ የለውም። ግን እንደ በግ እያሳያችሁ እንትን ማለት በጣም ከባድ ነው። ያን ነገር ሲታይ ሀገራቸውን ማጽዳት ይፈልጋሉ። ያጽዱ፣ ማጽዳታቸውን እንትን አለም። ግን ብዙ ደግሞ አንገታቸውን ደፍተው ቤተሰብ የሚያስተዳድሩ ብዙ ችግሮችን የሚያስተናግዱ ሰዎች በእነሱ ምክንያት መያዝ ደግሞ በጣም ከባድ ነው እና ያን የሚያደርገው ደግሞ የኛው ሰው ነው። ሰርቶ አድጋለሁ የማይል በሰው ላብ በሰው ደም የለመደ ሰው ይሄ ሁላ ነገር እንትን ይላልና እባካችሁን ወንድሞቻችሁን ከዚህ ውስጥ ያለ ቤተሰብ መቼም ይኖራቸዋል። ከዚህ ውስጥ ያሉ ወንድሞቻችሁ እህቶቻችሁን ከእንደዚህ አይነት ነገር ውጡ፣ አይጠቅምም በሏቸው። ወላሂ አይጠቅምም። ለአሁን ይመስላቸዋል ኪሳችሁ ሊሞላ፣ ነገ ግን የውመል ቂያማ ዋጋ ይከፈልበታል። የዕለታዊ ደስታ ነው። ራሳችን መከራችን አይተን ሰርተን ደማችን ጠብ አድርገን እንኳን እነሱ ነው የሚበሉት። በደላ ላይ የምትመጡ ሰዎች ደግሞ እናንተ ምንም ውጤታማ አትሆኑም። ውጤታማ የሚሆነው ደላላይና የደላላይ ቤተሰብ ብቻ ነው ኪሱ የምትሞሉ እንጂ እናንተ ምንም ውጤታማ የምትሆኑበት ነገር የለም ከስቃይ ውጭ ከመከራ ውጭ። እና ውድ እህቶች ተጠንቀቁ። የሚሰማችሁ ከሆነ ወንድሞቻችሁን እህቶቻችሁን በበረሃ የሚመጡትን ተቆጧቸው። ከተቻለ ተመካክረው በህጋዊ ቢመጡ ይሻላል። ልክ እንደኔ ወንድም ከደላላ እጅ ገብቶ ከሸይጧን ከጨካኝ እጅ ገብቶ ገንዘባችሁ የሰው ህይወት ዱላው ራቡ ከሚያስተናግዱ አሁን ባሉበት ሁኔታ ሆናችሁ ተመካከሩ። እኔ ያለሁበትን ሁኔታ እንደዚህ ወጥቼ ከዚህ ላይ እንደማወራው አይደለም። በጣም ጥሩ ሁኔታ ላይ አይደለም ያለሁት። ወንድም ያለበት ሁኔታ በጣም አሳሳቢ እንትን ነው። የሚጠይቁት ብርም እድሜ ላካቸውን እንኳን ግማሹን ቆጥረውት የማያውቁትን የሚጠይቋችሁ ጨካኞች ናቸው ደላላዮቹ። አነጋገራቸው ብቻ ራሱ ያስጠላል። በቃ በልተን እንሙት ብለው ከሰው ጋር እየተፈጠሩ የማይመስሉ ናቸው። እና ለእንደዚህ አይነት ነገር ወንድሞቻችሁ እህቶቻችሁ ሳይዳረጉ እናንተ በቻላችሁት መልኩ እንትን በሉ፣ ተወያዩ፣ ተመካከሩ ውዶችዬ። እኔ ወንድሜ አንድ ቀን ስለ ስደት አውርቶኛ አያውቅም። ወጥቶ ከሆነ ጠረፍ ላይ ገብቶ ነው ሄዷል ተብሎ የሰማውና እንደዚህ አይነት ነገር እንዳትወረጡ
ወንድሞቻችሁ እህቶቻችሁን ቀረብ ብላችሁ አውሯቸው፣ ምከሯቸው። መምጣት እንዲያው ጨምጭምታ ካሳያችሁ በህጋዊ ያርጋችሁ ይዛችሁ ከዚህ መጥቶ እንኳን 500 ሪያልም ሰራ 1000 ሪያልም ሰራ ይከፍላል። በሰላምም እሱ ይገባል። ከዱላም ከሰውነት መጉደልም ጤነኛ ሆኖ ይገባላችኋል። ገንዘባችሁ እንኳን ባይከፈል ከጭንቀት ከስቃይ ትወጣላችሁ። የኔ ግን ስቃዩም ገንዘቡም ያው እያለንን ያለን ቤተሰቡ በሙሉ ተጨንቆ በሌለ ጎናችን እየተራወጥን ያለ ያንን ገንዘብ ለመሙላትና እህቶቼ ወንድሞቻችሁን እህቶቻችሁ ምከሩ። በህገ ወጥ ስደት እንዳይወጡባችሁ። የተሻለ እናገኛለን። ሁለት ምርጫ ይዘው ነው የሚወጡ እነሱ፣ ወይ እንሞታለን ወይ እንድናለን ብለው። ቤተሰብ ግን ምርጫ የላቸውም። ምርጫ የላቸው ምን መሰላችሁ? ተረፈም አልተረፈም ገንዘባቸው ይላካል። ሀዘናቸውም ሀዘን ነው። እንደምታዩት አሁን እች እናት ለእናቴ አንድ ልጅ ነይ ባካችሁ ተው እየተባለ በገዛ ወገኑ የተገደለው ልጅ ልክ እንደዛ ማለት ነው። የሞቱ አሟሟቱ በራሳችሁ ሰው ስንት መከራ አልፋችሁ መታችሁ፣ ስንት በረሃ ውሃጥ ማስተናግዳችሁ መታችሁ። በፊት ሀበሻ በአማርኛ የሚያወራ ሰው ሞል ላይ ስታገኙ ምን አይነት ደስታ የሚሰማችሁ የነበረ ህዝቦች፣ አሁን ሀበሻ ነው ከተባለ በቃ መልኩን አይታችሁ ከዛ መሸሸት ነው የምትፈልጉት። እኔ በራሱ አልቀርብም እንኳን ከበረሃ ላይ ማለት ነው። አላህ ይጣል እንጂ አሁን ላይ ያለው ነገር በጣም ከባድ ነውና የጭካኔ ጥግ። ያንን ደግሞ ያደረገው ገንዘብ ነው። በገንዘብ የመጣ ብዙ ነገሮች ተበላሽተዋል። ግን ገንዘብ ብቻውን ካለ ሰው ደግሞ ምንም አይደለም አይመስለንም እንጂ ምንም አይደለም። ጫካ ላይ እየዘፈነና ምንድነው ያለ የሚባለው ከሰው ሀገር የከበረ ሁለቱ አንድ ነው ይላል የሀገራችን ሰው። ጫካ ላይ አሁን ብትጨፍሩ ማንም እንትን የሚላችሁ የለም። ከሰው ሀገር ላይ ደግሞ ብትከብሩ የሚመጣ ቤተሰብ የለ፣ ሰላም ብላችሁ የለ። እናንተ ናችሁ። ምንም ያስደስት ነገር ያለ አይመስለኝም። አሁን ብቻችሁን ቤተሰብ ከሌለበት ቦታ ላይ ቢኖራችሁ አለ አይደለ ያደግንበት ቤተሰቦቻችን ሰብሰብ ብለን እንደዚህ ብለን የሚባለው ነገር ያን ነገር ስለሌለ ደስተኛ አያደርግም። ስደት ላይ እንደሆንክ እያስተዋስክ ነው እንጂ በባህል ጊዜ እንቶኔ ጋር ስንሄድ ምናምን እያልክ ምትውል እንጂ ምግቡ ልብሱ ልትለብስ ትችላለህ። የተቀናጣ መኪና ልትይዝ ትችላለህ። ግን ደስታ የለውም። ሰው ያስፈልጋል ማለት ነው። ሰው ከሌለ ገንዘብ ምንም አይደለም። መተዛዘን መተጋገዝ አለብን። ልክ እንዳደግነው እንደ ቤተሰቦቻችን የራበውን አበልተን ከጎዳና ላይ መንገድ ድክም ብሏቸው ወደ ገፍ ብሎ ያገኙት እና ግባ ተብሎ እግሩ ታጥቦ በልቶ እርፍ ብሎ የሚሸኝ ህብረተሰብ አድገን የገዛ ወንድሞቻችን እህቶቻችን ደግሞ ይዘን በሚሊዮን ቤተሰብን እያሰቃየን ልጁንም መግደል በጣም ከባድ ነው። እንደዛ አይነት ነገሮች እና አላህ ልቦና ይስጣቸው ነው። ምንድነው ልባችን ያደረቀን? እኔ አላሁ አለም 2012 ጀምሮ ያለው እንትን በጣም የሚያስጠላ ነው። የጭካኔ ጊዜዎች ናቸው። መተዛዘን የሚባለው ነገር ያለ አይደለም። ያን ደግሞ ለምን መጣ የሚለው እንግዲህ አላሁ አለም። አላህ ያራልን። እኛ እርስ በርሳችን አላህ ያዋደን ነው። ዛሬ ጁማዓ ነው። መልካም ጁማዓ እህቶቼ፣ አላህ ይጠብቃችሁ በያላችሁበት። በዱአችሁ አትርሱን። እንዳልኳችሁ ደግሞ ያው ሌላ ወሬ ይዤባችሁ መጣሁ። ሰላም ሲኖር ነው አይደል? ሽሮ በርበሬ ላስተዋውቅ መጥቼ ነበረ። ሌላ ቦታ ውስጥ ገባው ማለት ነው። ሰው ሲኖር ነው አይደለ? ያንንም የሚፈለገው ልብሱም የሚፈለገው ነጋዴው የሚሸጠው ገዡ የሚገዛውና መጀመሪያ እኛ ሰላም እንሁን ለማለት ያልነው እንግዲህ ሽሮአችን በርበሬያችን አጥቢታችን ጅዳ ይገኛል። በስልክ ቁጥሩ ደውሉ፣ በዋትሳፕም አናግሩን። በያላችሁበት እናቀርባለን። በየሰፈራችሁ ባሉ ሱቆች ላይ ታገኙታላችሁ። ስልክ ደውሉና ሁሉንም ነገር ከዛ ታገኛላችሁ። እህቶች አበረታቱን። እንግዲህ ከዚህ ተዘጋጅቶ የሄደ ከኢትዮጵያ ተዘጋጅቶ መጥቶ ከዚህ ከመጣ ወዲያ ደግሞ ወደ ጅዳ የተላከ ሽሮና በርበሬ ነው። ሁላችሁም ሰፖርት እንደምታደርጉ ተስፋ አደርጋለሁ። ላይክ ሼር አድርጉ። ሀባይብ መልካም ጁማዓ ይሁንላችሁ። ኸይሩን ነገር አላህ ያሰማን። በዱአችሁ አትርሱን። ዱአ አድርጉ። አላህዬ ሰላም ያሰማሽ፣
ወንድምሽም በሰላም ካሰበበት አላህ ይጠቅመዋል ካለው ቦታ ላይ አላህ በሰላም ያደርስልች። ካለበት ስቃይና መከራ አላህ ያውጣልሽ ብላችሁ ዱአ አድርጉልኝ እህቶቼ። በጣም ተጨንቄያለሁ። ከዚህ እንደማወራው እንዳይመስላችሁ ነገሮችን ሁሉ አቻችዬ ደስተኛ መስዬ ላወራ መጣሁ እንጂ በጣም ከባድ ሁኔታ ነው ያለው። ወደ 3 ሳምንት እየሆነኝ ነው ማለት ነው። ጭንቅ ላይ ነው ያለ ቤተሰቡ በሙሉ። ከዚህ ጭንቀት አላህ እንዲገላግለን አላህ እንዲፈርጀው ወንድሜ አካሉ ሳይጎል ምንም ሳይሆን እንዲለቁልን ዱአ አድርጉልን እህቶቼ። ሁላችሁንም አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ለምታደርጉ በሙሉ አላህ ኸይር ጀዛችሁን ይክፈላችሁ። ለምታበረታቱኝ በጣም ነው ማመሰግነው። ስልክ ቁጥሩ ላይ ዋትስአፕ ታገኙናላችሁ። በቀጥታ ብትደውሉን ታገኙናላችሁ። ሽሮ በርበሬን ደግሞ ቅመሱልኝና አስተያየት ስጡኝ ማለት ነው እህቶቼ። እናንተ ነው የምታበረታቱን በምንሰራው ስራ። የራስ በራሳችን ካልተበረታታነ ችግሩ